ቆይ ግን ለምን ነው እኔ አልጠላውሽ። አንቺና አብጌል ውሸት አትችሉ። ያው ውሸት ጥሩ ስላልሆነ ነው። ጥሩም አይደለም። አይገርምም? ተመሳሳይ ናችሁ። እኔ እንዲሁ በልምድ ባህሪ የሚመሳሰል ይመስለኝ ነበር። ለካ በዘርም ይሄዳል። በዘር ማለት ያው ሁላችን ኢትዮጵያውያኖች አይደለ? ኧረ እባክሽ ስታይኝ ፋራ መስልሻለሁ እንዴ? ይኸውልሽ እንደዚህ አይነት ጭዌ ጥርሴ ነቅዬ ያደኩበት ነው። እሺ እኔ ለማታለላት ነበር። ኦኬ ሶሪ። ቆይ ከምን ተነስተሽ እንደዚህ ልትይቻለሽ? ትሰሚኛለሽ? እኔ ማርታን አይደለሁም። እሺ በምላስሽ ልታታልኝ እንዳትሞክሪ። እኔ ምንድነው ያታለልኩሽ? በቃ ማስረጃ አለኝ። የምን ማስረጃ? አንቺ የደረጀ የድብቅ ልጅ ነሽ። በደንብ አውቃለሁ። ማለት ስለናፈቀኝ እኮ ምን አለ ትንሽ ቁጭ ብለን እንኳን ብናወራ። ተይ እንጂ ምን አለበት እስከሚሄድ እንኳን ከኔ ጋር አብረህ ብትሆን። አግባኝ አላልኩ። እኔም እኮ ሴት ነኝ። ደግሞ ታውቃለህ ሁልሽ ክብር እንዴት እንደምጠብቅ በደንብ ነው የምታውቀው። አውቃለሁ። ስለወደድኩ ምናምን መጀመሪያ የምትኮራ አይነት ሰው ብትሆን መጀመሪያውንም አልወድም ነበር። ይሄ ቀሽም ሰው ሀሳብ ስለሆነ። እሺ በቃ ወይ ታዲያ ለምን ነው ካናረግ እዚህ ከምንቀመጥ ተንቀሳቅሰን እንዴ? በቃ ትንሽ ወክ አድርገን እንመጣለን። ዳጣን ፈርተህ ነው ወይስ እውነት ወክ ማድረግ ፈልገህ? ለምን እፈራለሁ? ፈርቼ አይደለም። ነይ መጥቶ ቦርሴን አስቀምጭ። እኔም እኮ ጠብቃለሁ። መድኃኒት የደረጀ ቢሮ ድረስ ሄዳ ከሚስቱ ውጪ ስለወለዳቸው ልጆች ለማጣራት ሞክራ ባይሳካላትም ነገር ግን ፈጽሞ ተስፋ አልቆረጠችም ነበር። ባገኘችው አጋጣሚ ዳጣን ለብቻዋ ቤት ውስጥ ተቀምጣ ባለችበት ስለ ሁሉም ነገር ማስረጃ እንዳላትና የደረጀ ድብቅ ልጅ መሆኗን እንደምታውቅ እናም እሷን እንደ ማርታ ሊሸውዷት ሊያሞኟት ፈጽሞ እንደማይችሉ አስረግጣ ነግራታለች። ይህን የሰማችው ዳጣ በሰዓቱ ጆሮዋን ማመን ከብዷት ብትደናገጥም በመድኃኒት ወጥመድ ግን የምትወድቅ አይመስልም። እንደምንም ራሷን ማረጋግታ ምንም አይነት ማስረጃ ሊኖራት እንደማይችል እሷም እንደምትለው የደረጀ ልጅ እንዳልሆነች ነግራት ራሷን አባቷን እንዲሁም ቤተሰቦቿን ሊደርስባቸው ከሚችለው መበታተን ጠብቃቸዋለች። መድኃኒት ጠንቋይ ቤት ሄዳ ይዛ ባመጣችው መንፈስ ሙሉ ሌሊቱን ሲረበሹ ያደሩት እነ ደረጀ በመሃልም ከተኛበት ድምጹን ሰምታ ማርታ ትቀሳቅሰዋለች። ቀጥላም ምን ነክቶ ሆኖ ደሬ ምን ገጠመ? በጣም እኮ አልቦሃል። እናም በጣም ስትጨናነቅ ነበር። ምን አይተህ ነው ብላ ስትጠይቀው ደረጀም ተመስገን ህልም ነው ማርትዬ ቅዠት ነበረ ብሎ ሲላት እሷም እሺ ግን ቆይ ምንድነው ቤታችን ውስጥ የገባው? እኔ ለራሱ እኮ ሙሉ ሌሊቱን እንዲሁ ሲያቃዠኝ ነው ያደርኩት። አሁን ደግሞ ሸለብ ሲያደርገኝ አንተ ጮክ ብላ ስትለው ደረጀም አይዞሽ በቃ አሁን እንተኛ ሁሉም ነገር ሰላም ነው ብሎ እያላት ባለበት ከውጪ አንድ ድምጽ ይሰማል። ተረጋግቶ ለማዳመጥ ሲሞክርም ደረጀ የውሃ ድምጽ እንደሆነ አውቁ በፍጥነት ሲወጣ ከፎቁ ላይ ራሷን ለመጣል እየሞከረች ባለችበት ይደርስና ውሃ ምን ሆነሻል? ቆይ ልትወርቂ ነበር እኮ ብሎ ሲላት እሷም ምጥና ይብላኝ እኮ ነው። ቆይ ምጥንስ አባቢ የት ሄዳ ነው ብላ ስትለው እሱም ግራ ተጋብቶ ውሃዬ የምን ምጥን ነው የምትዩ? አሁን እኮ ሌሊት ነው እሷም ቤቷ ነው ያለችው ማንም የለም ነይ አሁን አብረን ገብተን እንተኛለን ይላትና ወደ መኝታ ቤታቸው ይዟት ገብቶ አንድ ላይ ይተኛሉ። በነጋታው ጠዋትም ሁሉም ተሰባስበው ተቀምጠው ስለ ጉዳዩ ማውራት ይጀምራሉ። ማርታም ትቀጥልና ቆይ እሺ ደሬ ምንድነው የሚሻለን? ሁላችንም እኮ አንድ በአንድ እየቃዠን ነው ብላ ስትለው ደረጀም ማርቲ እሺ የኛ ሲሆን ግን እኮ የውሃ ቅዠት አይደለም ራሷን ከፎቁ ላይ እኮ ልትጥል ነበር ፈጣሪ ነው እኮ ያወጣል ብሎ ሲል ኤቢም ትቀጥልና ቆይ ግን ምንድነው ማይ እኔ ራሱ እኮ ሌሊት አፍኖኝ ስሰቃይ ነው ያደርኩት ብላ ስትል ደረጀም ይቀጥልና ቆይ ግን እኔ ባልነሳ ኖሮስ ባልወጣ እኮ ውሃ ከደረጃ ላይ ወርቃ ነበር ብሎ ሲል መድኃኒትን በፍርሃት አንገቷን አቀርቅራ ከራሷ ጋር ማውራት ትጀምራለች። ወይኔ እኔም ያ ጠንቋይ እኮ በሌሊት መጥቶ ሲዝትብኝ ነው ያደርኩት። ምንድነው እየተፈጠረ ያለው? የዚህ የጠንቋይ መንፈስማ እዚህ ቤት ገብቷል። አሁን ነው ቶሎ ብዬ ወደ መጣሁበት ሀገር መመለስ ያለብኝ ብላ እየተብሰለሰለች ባለችበት ማርታ ታስተውላትና መዲ ምን ነው የሆንሽው ነገር አለ? እዚህ እኮ ያለሽ አትመስይም ፈዘሻል ብላ ስትላት እሷም አታስቢ ማርትዬ ደህና ነኝ ብላ ትላታለች። ማርታም ወደ ደረጀ ጋር ዘወር ትልና እሺ ቆይ ደሪ አሁን ምንድነው ማድረግ ያለብን?
መፍትሄው ምንድነው? ካልሆነ ወይ ወደዛኛው ቤታችን እንሂድ ብላ ስትለው እሱም አዎ ማርትዬ ወደዛ ቤት መሄድ የተሻለ ሐሳብ ይመስለኛል፣ እንደውም ጥሩ አጋጣሚ ነው ብሎ ይላል። በዛን ሰዓት ላይ ገዛኸኝና ለዛ ግቢያቸው ውስጥ ቆመው እየተጨቃጨቁ ነበር። እሷም ትቀጥልና ማታ ላይ ክፍሌ ድረስ ሰተት ብለህ እንደመጣ ለጋሼ እናገርልሃለሁ እሺ ብላ ስታስፈራራው እሱም ኧረ ተይ ለዘይ አንቺ ተናገርሽ ማለት እኮ ተያያዤ ይሰማል። እናም ሀገር ሙድሩ ሰምቶት ወደ ሀገሬም ተመልሼ መግባት አልችልም፣ ስሜ እኮ ይጠፋል ብሎ እየተለማመጣት ባለበት ደረጀ ቤቱን በር ከፍቶ ይወጣል። ገዛኸኝም እንዳትናገርበት በፍርሃት በፍጥነት ወደ ደረጀ ጋር ይሄዳል። እሱም ይቀጥልና እንዴት አደራችሁ ብሎ ሲጠይቃቸው ገዛኸኝም ጋሼ ምኑን አደርኩት ብለህ ነው? ጥቁር ድመት በህልሜ ሲያባረረኝ ነው ያደርኩት፣ እንዴት ብዬ ልተኛ? እንቅልፍ የሚባል አጥቼ ነው ያደርኩት ብሎ ሲለዛም ትመጣና ጋሼ ወደ ስራ ሊሄዱ ነው እንዴ? ፈልጌዎት ነበር ብላ ስትል ገዛኸኝም በፍርሃት እሷን መመልከት ይጀምራል። ደረጀም ይቀጥልና ስራ አለኝ አሁን ንገሪኝና ልሂድ ብሎ ሲል እሷም እታች ያለው ኪችን ውስጥ ያለው ማስተንፈሻ እያንጠባጠበ ነውና ባለሙያ እንዲልኩልኝ ነበር ብላ ስትለው ደረጀም እሺ ችግር የለውም እደውልለትና መጥቶ ያስተካክለዋል ደህና ዋሉ ይላቸውና ይሄዳል። ገዛኸኝም ተናዶ ክፉ ቀን ይምጣና ይበል ቶሎ መለስ ወዳጄን ጠላቴን እስክለየው ድረስ አሉ ልቤን እኮ ዝቅ አደረግሽው ለዛይ እንደው ባክሽ በቃ ይቅርታ አድርግልኝ ብሎ ይለምናታል። እሷም ትቀጥልና ትሰማኛለህ ሁለተኛ በማታ ወደ እኔ ክፍል ትመጣና እንደዛሬው መመርህ እንዳይመስል ብለው ጥላው ትሄዳለች። ደረጀም ናታንን ይዞ ወደ ቢሮ ከሄዱ በኋላ ተቀምጠው ማውራት ይጀምራሉ። ደረጀም ይቀጥልና ትምህርት እንዴት ነው? አሁን እረፍታችሁ እየደረሰ ነው አይደለ? በዛን ጊዜ ላይ አባተን ሄደ ጠይቀኸው ትመለሳለህ እሺ ብሎ ሲለው ናታንም እኔም እንደዛ አስቤያለሁ እና አባዬ እንዴት ነህ አንተ ጋር ስራ እንዴት ነው ብሎ ሲጠይቀው ደረጀም የኛ ስራ እንኳን ይህን አመት ጥሩ አይደለም ትንሽ ቀዝቀዝ ብሏል፣ ግን ይስተካከላል። እኔ ጥሩ ስላልነበርኩኝ ነው። ያው አንዳንድ ጊዜ የራስ ባህሪ በስራ ላይ ይገለጥ የለ አንዳንዴ እንዲህ ነው በችግር ላይ ችግር እየተደራረበ መጣ ብሎ ሲለው ናታንም ግራ ተጋብቶ እና ግን ምንድነው አባዬ ብሎ ስለ ነገሩ የበለጠ ለማወቅ ይጠይቀዋል። ደረጀም ይቀጥልና ዘንድሮ ድርጅታችን እንደሌላው ጊዜ ጥሩ ትርፍ አላስመዘገበም፣ በዛ ላይ ታክሱም ትንሽ ጫና ላይ ሲመስለኝ ናታን አንድ ከበድ ያለ ውሳኔ መወሰን መቻል አለብኝ ብሎ ሲለው ናታንም ምን አይነት ውሳኔ ግን ይሄንን ነገር እማዬ ታውቃለች እንዴ ብሎ ሲጠይቀው ደረጀም አይ አታውቅም ናታን እሷ እንደዚህ ያለ ነገር እኮ አትችልም፣ እሷ በእኔ ህይወት ውስጥ ከፍታን እንጂ ዝቅታን አታውቅም፣ እናም ይህንን ማየቷ እሷን ይጎዳታል። አንተን የፈለኩ አንድ ነገር ላማክርህ ነው፣ በእርግጥ የተፈጠረውን ችግር ይሄ ነገር የሚፈታው ይመስለኛል ብሎ ሲለው ናታንም ስለ ነገሩ ለማወቅ እየሞከረ እሺ ግን ምንድነው አባዬ ብሎ ይጠይቀዋል። ደረጀም ይኸውልህ ናታን አሁን የምነግርህን በደንብ አስበህበት እንድትመልስልኝ ነው የምፈልገው። ድርጅቶቹ አሁን ባሉበት አቋም መቀጠል እንዲችሉ የዕዳና የታክስ ክፍያዎችን የግዴታ መክፈል መቻል አለብን። እናም እስከ 50 ሚሊዮን ብር ያስፈልጋል። ለዛ ደግሞ መፍትሄ ብዬ ያሰብኩት ካሉን ቤቶች ውስጥ አንዱን ለመሸጥ አስቤያለሁ ብሎ ሲለው ናታንም በጣም ጥሩ ነው አባዬ 4 ቤቶች ስላሉ ከነዛ ውስጥ አንዱን መሸጥ ድርጅቱን የሚታደገው ከሆነ መሸጥ ነው ያለብን ብሎ ሲለው ደረጀም እሺ ግን ደግሞ ከ50 ሚሊዮን ብር በላይ ሊያወጣ የሚችለው ከነዛ ውስጥ አሁን ያለንበት ቤት ነው። ስለዚህ መሸጥ ያለበት እሱ ነው። ሌሎቹ የዚህን ያህል አያወጡ። እናም ይሄኛው ቤት ስሙ በኔ ነው። ስለዚህ ማርታ ይሄንን ነገር ሳታቅ ሸጬ ቤቱን መልሼ መግዛት የምችልበት አጋጣሚ ካለ ብዬ አስቤያለሁ ብሎ ሲለው ናታንም እሺ ግን አባዬ ቤቱን ደግመህ መግዛት እንደምትችል እርግጠኛ መሆን መቻል አለብህ። እናም ሲሸጥ የተወሰነ ገንዘብ ጨምረህ መግዛት እንደምትችል ስምምነት ላይ ቢካተት ቆንጆ ነው ብሎ ሲለው ደረጀም ናታን በዚህ በኩል ህጉ ምን እንደሚል አቢጌልን አንተ ቀስ ብለህ ትጠይቅልኛለህ። እኔ በጠይቃት ያው እንደምታውቃት ቆቅ ናት፣ ልትነቃብኝ ትችላለች። እኔም ከሌላ ቦታ ህጉን አጣራለሁ። እናም ይህንን ላማክርህ ነበር የፈለኩ። አሁን መሄድ ትችላለህ ብሎ ይሸኘዋል። ናታንም ወደ ቤት ሲመለስ አቢጌልን ግቢ ውስጥ ያገኛትና ሰላምታ ከተለዋወጡ በኋላ አብራት ትንሽ እንዲቆይ እንደናፈቃት እሱን አጠገቧ ሆኖ ማየት እንደምትፈልግ ትነግረዋለች። እሱም እምቢ ቢላትም ነገር ግን ተለማምጣ እንደምንም ታሳምነዋለች። እሱም እሺ በቃ አሁን ቦርሳዬን አስቀምጬ ልምጣና ወክ እናደርጋለን ብሏት ወደ ቤት ተመልሶ ሲገባም ነው መድኃኒት ዳጣን በጥያቄዎች እያፏጠጣት የደረሰው። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።